እኔ ማውን እያልኩ ያለሁት ሄደን እንክሰስ፣ ወረቀት ደብዳቤ እንላክላቸው። በቃ ሄሎ ሙባረክ፣ ይህንን ቮይስ እንደሰማው መልስ እፈልጋለሁ። ትናንትና ፋዘር ያለህን ነገር እንዳለ ሰምተሃል። ቤተሰባችን እናዋርዳል። እመነኝ፣ ዋጋ ያስከፍላል። ምን እንደማድረግ አሳያለሁ። አባቴ ትናንትና ያለ ነገር ሰምተሃል። አሁን ደግሞ ይህን ቮይስ ማመልስልኝ ከሆነ በአስቸኳይ ነው ብሎ ቮይስ ያደረገል አይደል? ሰላም ሰላም፣ ውድና የተከበራችሁ የኛ እንቁ ቤተሰቦች እንዴት ናችሁ እያልኩኝ ዛሬ በአዲስ ቪዲዮና በአዲስ ነገር መጥቻለሁ ማለት ነው። የመጣሁበትም ነገር ደግሞ ምንድነው? ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልን? አላችሁልን? ባላችሁበት ሰላማችሁ ብዝት ይበል እያልኩኝ ዛሬ እንግዲህ በራሴ ቤት የራሴን ቪዲዮ ይዤ መጥቻለሁ ማለት ነው። ትንሽ የመጣሁበትም ነገር ምንድነው? ሰሞኑን የተፈጠረ ያሉት ነገሮች ስላሳሰቡኝ ማየው ነገሮች ስለተፈጠሩ ማየው ነገሮች ስላየውኝ እያየውም ስለነበረ ሙባሪክም ደግሞ እኔን ጥሎን የቤቲን አባት ምናምን አግኝቶ ነበረ። የቤቲን አባት ሲያገኝ ትንሽ የተፈጠሩ ነገሮች አሉ። ብቻውን ነበር ሄደው እና የቤቲ አባት ትንሽ ተቆጥቶት ተናግሮት ምናምን ነገር ነበር የተመለሰው ሙባሪክ። ሙቢም ደግሞ እዛ ጋር ምንም አይነት ነገር አላለም። እሺ ከማለት ውጪ ምንም ያለው ነገር የለም። እና እኔ ዛሬ የመጣሁት ትንሽ በውስጥ የቤቲ ወንድሞች ምናምን ነገር አንዳንድ ነገሮችን እያረጉ ነበረ፣ እየሳቱበትም ነበረ፣ እየተቆጡትም ነበረ እና እነኛ ነገሮች መጥፎ ስለሆኑ አስጊ ስለሆኑ አዛዝታቸው ምናምን ደስ አይልም ምናምን ነገር የተናገሩት ነገር ደስ አይልም። እሱ ያው እንደዚህ እናርገ ስለው እሺ አላለም። ሙባሪክ አይቶ ሚኪ ፈታዋለሁ በራሴ ፈታዋለሁ ነው ያለው። ይሄ ነገር ግን በሙባሪክ አቅም የሚፈታ አይደለም። ንግግራቸው፣ ዛቻቸው ምናምን ነገር በሙባሪክ አቅም የሚፈታ ነገር ስላልሆነ ዛሬ እኔ ሙባሪክን ጠርቼ እዚህ ጋር ቀጥታ ወደ ክስ መሄድ አለብን ልለው ነውና ለእናንተም ደግሞ ካገኘሁት መረጃ ይዤላችሁ መጣውታል። የቤቲ ወንድም ቮይስ አድርጎ ምናምን ይሄንን ቮይስ እኔ ወደ ራሴ ፎርዋርድ አድርጌ ነው እጄ መጣሁት ማለት ነው። እሱ አያውቅም ይሄን ምናምን ነገር እኔ ለእናንተ ማሰማት ስላለብኝ ብዬ ነው ላሰማችሁ ተደብቄ ቮይስ ፎርዋርድ አድርጌ መጣሁት ማለት ነው። እና ስመጣም ደግሞ ቀድሜ ነው የመጣሁት። ሙባሪክን ቀድሜ ነው እዚህ ቦታ የተገኘሁት። ምክንያቱም ለእናንተ ያለው ነገር እያስረዳውኝ ልጠብቀው ማለት ነው። ሶ እናንተም ማወቅ አለባችሁ። ኮሜንት ላይም ደግሞ ሙባሪክ የሚሆነውን ነገር መናገርና እንደዚህ አርግ ማለት ስላለባችሁ ነው። ምክንያቱም እናንተንም ይሰማችኋል። ያ ስለሆነ እናንተም ደግሞ ቤተሰቦቹ ስለሆናችሁ የሚላችሁን ስለምሰሙ እናንተም ደግሞ እሱ የሚለውን ስለምሰሙ እሱም እናንተ የምትሉትን ስለሚሰሙ ነው ይዣችሁ የመጣሁት ማለት ነው። እና ቮይሱ ከተሰማችሁ ላሰማችሁ፣ ግን ብዙም አይሰማም። ላይክ አዳምጡት ምን እንዳለው። ሄሎ ሙባረክ፣ ይህንን ቮይስ እንደሰማው መልስ እፈልጋለሁ። ትናንትና ፋዘር ያለህን ነገር እንዳለ ሰምተሃል። ቤተሰባችን እናዋርዳል። እመነኝ፣ ዋጋ ያስከፍላል። ምን እንደማድረግ አሳያለሁ። በዚህ ሰዓት አንተ ከቤቲ ጋር መሆን ያለብህ፣ ከጎና መሆን አለብህ። ቤተሰባችን አዋርዳል፣ ዝቅ አርገሃል፣ ዋጋ ያስከፍላል። ምን እንደማድረግ አሳያለሁ። ጠብቅ፣ ምን እንደማድረግ እመነኝ፣ ትጎዳለህ። ሄሎ ሙባረክ እና እንደምታዩት ነው ቮይሱ ይሄ ነው። ይሄን ቮይስ ደግሞ ያደረገለት ቴሌግራም ላይ ነው። እኔ ደግሞ ይሄን ቮይስ ሰርቄ ነው የመጣሁት፣ ምክንያቱም ለእናንተ ማስረዳት አለብኝ ብዬ ስላሰብኩኝ ማለት ነው። እና ይሄ ነገር እንግዲህ እናንተ ስታስቡት፣ እናንተ ራሳችሁ ስታስቡት ይሄ ነገር አያስከስስም። ይሄ ማስረጃ ነው፣ ኦሬዲ በቂ ማስረጃ ነው። ስለ ለመክሰስ ብንሄድ ራሱ ይሄ ከበቂ በላይ ይሄ ዛቻ ነው፣ ማስፈራሪያ ነው። ከዚህ በለጠ ምንም ነገር አለ የሚደርስብን ምናምን ማለት እንግዲህ ይሄ ልጅ የሆነ ነገር የሆነ ቦታ ላይ የሆነ ነገር ማድረግ ይችላል። ተረዳኛ? የሆነ ነገር ላይ የሆነ ቦታ ላይ ወስደው የሆነ ነገር ቢያደርጉት እዚህ ማንም እንትን የሚለው ነገር የለም። ስለዚህ ምን ልላችሁ ነው፣ አሁን ይምጣ ሙባሪክም ይምጣ። እናንተም ደግሞ ኮሜንት ላይ ለሙባሪክ የሆነ ነገር በሉት፣ ማድረግ ያለበትን ነገር ያርግ። አዎ እንደ እውነታው ከሆነ ሙባሪክ ያው ታግሏል፣ ከቤቲ ጎን ለመሆን ታግሏል፣ ከቤቲ ጋር ለመሆን ታግሏል። በጣም ብዙ ነገሮች አርግቷል። እነኛን ነገሮች ደግሞ ያረጋቸውን ነገሮች ደግሞ ብዙ ሰው አልተረዳውም። ተረዳችሁ አይደለ? ብዙ መስዋዕትነት ከፍሏል። እዛ ጋር የከፈለው መስዋዕትነት ግን አልገባቸውም ቤተሰቦቹም። ተረዳኛ? አዎ እንደ እውነታው ያዋርዳል፣ ምናምን ይከብዳል። ኃላፊነት ሰጥተውት እሱ እንደዛ ማድረጉ ይከብዳል። ግን ደግሞ
ማድረግ ስላለበት ነው ያደረገው። ቤቲም ደግሞ የራሷን ህይወት መኖር ስላለባት እንድትኖር ብሎ ነው። ተረዳችሁ አይደል? ምክንያቱም አሁን እዚህ ጋር ከሱ ጋር ባይኖራት ከሱ ጋር ብትሆን ከሱ ጋር ብትቀጥል ብዙ ነገሮች አፕን ያደርጋሉ፣ አይግባቡምም። ተረዳችሁ አይደል? ብዙ ስህተቶችም ሊፈጠሩ ይችላሉ። እነኛን ነገሮች ግን ትቶ ተረዳችሁ፣ እነኛን ነገሮች እንደዚህ መሆን የለባቸውም ብሎ መፍትሄ አምጥቶ መፍትሄውን አስቀምጧል። ቤተሰቦቿ ደግሞ አሁን የተጨነቁ ያሉት ለክብር ነው። በክብር ጉዳይ ደግሞ ብዙ ነገር ላይ ያዳረሳል ይሄ ነገር። አሁን እንደዚህ ከሄደ አባትየው ዝቷል፣ ወንድምየው ኢንቮይስ እየላከ ነው። ከዚህ በኋላ ደግሞ የሚፈጠሩ ነገሮች ብዙ አሉ። ስለዚህ እነኚህ ነገሮች ሳይፈጠሩ እናቁማቸው ነው እያልኩ ያለሁት። ስለዚህ አሁን ሙባረክ ሲመጣ ተያይዘን ወደ ክስ እንሂድ ነው የምለው። ምክንያቱም ከሳሽ መሆን ያለበት እሱ ነው፣ እኔ አይደለሁም። እኔ ፖሊስ ጣቢያ ብሄድ ምንድነው አንተ ማነህ ነው የምባለው። ስለዚህ ሙባረክ ሲመጣ ያለው ነገር እንትንለዋለሁ፣ ሰምቻለሁ እለዋለሁ፣ እውነቱን ነግረዋለሁ። ተያይዘን ወደ ክስ ቦታ እንድለዋለሁ፣ ክስ ቦታ ወስደዋለሁ፣ እንከሳቸዋለን። ይመጣሉ ፍርድ ቤት ከሙባረክ እንዲርቁ እናደርጋለን። ሙባረክ ጋር እንዳይደርሱ እናደርጋለን። ወንድሙም ሆነ አባቱም ሆነ ማንኛውም ሰው ወደሱ እንዳይጠጋላለው። ብቻ ሙባረክ ሆዱን ያራራለን። ምንድናቸው ክሊፕ አለኝ? አይ ጠራውክማ ላናገርህ ስለፈለግኩ ማናገርህም ጉዳይ ደግሞ የሆነ ሰው ምናምን አማክሬ ነበር። ምንድነው የምታማክረው? ስለ አንተ ጉዳይ እና ስለ ትናንትና ጉዳይ ስለተፈጠረው ጉዳይ የቤቴ አባት ምናምን ስላለው ጉዳይ ሰው አማክሬ ምናምን ነገር ሰው ጠረኑ ብሏል። ፖሊስ ጣቢያ ማለት ክስ እንድንመሰረት። ለምን ነው ክስ ምን ነው የሚያስፈልግ? ምክንያቱም ይሄ ነገር ወደ ሌላ ነገር እየሄደ ነው። ሙባረክ አባት ይሄድ አይደለም ሚከስ። አሁን እኮ እዚህ ጋር ማንም እኮ ምንም የሚያመጣው ነገር የለም። የሚያመጣው ነገር አይደለም። ባይዘው ልስማ፣ ይሄ ነገር እንደቀልድ የምታየው ነገር ነው ዋጋ የሚያስከፍል። አንተ ልጅ ስማኝ ነው የምልህ። እንደቀልድ የምታየው ነገር ነው። ማድረግ ያለብኝን ነገር አድርጌያለሁ። ከስ ይዣለሁኝ ተባለ አይደለ? ገባበ ኤጄ ባልከስም ቢያንስ ማድረግ ያሉብኝን ነገሮች እያደረኩኝ ነው ሚከስ እኮ አይደለም ሙባረክ፣ አንተ በምታረገው ነገር አይቆምም እነኚህ ሰዎች እያልኩ ነው እኮ። አሁን ፖሊስ ጣቢያ እንልና ምንም እኮ ሄደህ እኮ ቃል መስጠት እኮ ተረዳኝ አይደለ? ማስረጃ አለ አይደለ? ማስረጃ ማሳየት ነው ማሰማት ነው። እኔ ጋርም አለ ማስረጃ ወስጄዋለሁ። በቃ ማታ ያን ነገር ካየሁ ነው በቃ እኔ ጋር ማስረጃ አለ። ለምንድን ነው የማልወስደው? ቀልድ ነው እንዳያስከው። እዚህ ጋር እኮ ያለው እኮ እዚህ ጋር እኮ ስለምን ማስረጃ ነው የምትወው? በቃ እኔ ማስረጃ ወስጃለሁ። እሱንም ደግሞ አሰምቻቸዋለሁ። ፖሊስ ጣቢያ ሄጄ ነበር። ኦኬ፣ ውስጥ ለውስጥ አንቺ መንገድ ጀመርሽ ማለት ነው? ምክንያቱም እኔ ዝም ብዬ ማየት አልፈልግም። እዚህ ጋር እያወራ ያለው ምን አይነት ወሬ ነው? ምን ታውቃቸዋለህ? ማን ምን እንደሆኑ ምን ታውቃለህ እንዴ? እዚህ ጋር ወጣት ነው። ስንት አይነት ወጣት አለ እንዴ? በኋላ የሆነ ነገር ካረገች በኋላ ገና ምን ልንሆን ነው? አካውኑ ካልተነቀቀ እኔ ባለቤት አይደለም ስላሉኝ ነው። ባለቤቱ መጥቶ እንደዚህ ነገሮችን ከራሱ ከአፉ መስማት ስላለብን ነው ስላሉ ነው እንጂ ወረቀት ነበር ማመጣልህ ለራስ ምን አድርግ ነው የምትለኝ? ምንም አድርግ አይደለም። አሁን ተነስና እንሂድና ያለውን ነገር እኔ ነግሬያቸዋለሁ። ማስረጃው ማሳየትና በራስ በአፍ ክስ ፈልጋለሁ ብለህ መክሰስም ወረቀት ይሰጣል። ደብዳቤ ወስደን እንሰጣቸዋለን እኮ። አሁንም እኮ ወደ ክስ ከምንሄደው የምታቆሙ ከሆነ አቁሙ እንበላቸው። መጀመሪያ በሽማግሌ ጀምረን በሽማግሌ ጨርሰው ብዬ እንጂ እኮ እኔ እኮ መክሰስ አያቅተኝም። ሚከስ እነሱ ደግሞ ሽማግሌ ምናምን አሁን የምትለውን ነገር ከዚህ በፊትም ሽማግሌ ምናምን ብለን ነው አይደለማ። መጀመሪያ መሞከር ያለበት በዛ ነው። ህግ ደግሞ አንድ ነገር ከያዘ ያዘ ነው። አባትየውን ትይዘዋል በሽማግሌ፣ ልጆቹን ትይዛቸዋል። እይዛት ያለው ማን ነው? አባትየው እኮ መጥቶ እኮ በስትክክል አውርቶ ተናግሮ ዝቶብህ ነው አይደል ሄደ። ልጆቹ ደግሞ ምን እያደረጉ ነው? መጥፎ ነገር ነው እኮ እያደረጉ ያሉት። እያወራ ያሉት ምንድነው እንዴ? መንገድ ላይ ባገኙስ የሆነ ነገር ቢፈጠርስ? ከዛ በኋላ ሽማግሌ ብለህ ደግሞ ድጋሚ ሊጀምር ነው ርስ ነው? ምን ልታረግ ነው? ሐሳብ ምንድን ነው? ያን ነገር እኮ ሳይመጣ ነው አይደል መጠንቀቅ ያለብን። ስለዚህ እኛ ደግሞ ቀድመን ከነሱ አንድ እርምጃ እንራመድ ነው እያልኩ ያሉት። እንዴ ምን እየሆንክ ነው? ለምን አሳማም? እንደ ቀልድ ነው እንደምታየው። ሽማግሌ ገና ቀጠሮ ይዞ መጥቶ አንተ ጋር እንደዚህ ሙባረክ እንደዚህ አባትየው ጋር እንደዚህ እያለ በመሀል ልጆች የሚፈጠሩትን ነገሮች ታውቃለህ። አባቴ ትናንትና ያለ ነገር ሰምተሃል፣ አሁን ደግሞ ይሄን ቮይስ ማመልስልኝ ከሆነ በአስቸኳይ ነው ብሎ ቮይስ ያደርጋል አይደል?
ምንም የሚያመጣው ነገር የለም። ሚካስ ያመጣል። ምን እንደሚያደርግ ምን ታውቃለህ? ማን ማንነቱን ልወቀው። ከዛ እኔ ያሳያለሁ ምን እንደማደርግ። ከዛስ ምን? እሺ ምን? ከዛ እነሱ በመነጋገሩት አንተ ትንተለ ልገባ ነው። እሱማ ምን እኔ ልገባ ነው። እነሱ ነካኮ። እሺ የሆነ ነገር አረክ። ከዛ ትገባታለህ። አሁን እሺ ምንድነው የሚደረገው ነው? እንደ ደስ የሚላቸው እነሱ ነው። እሱን ነው እነሱ የሚፈልጉትን ነገር የምታረግ ነው የሚፈልጉት። እኔ ተናድጄ ያልሆነ ነገር በቃ አሁንም እኮ እያልክ ነው። እያመቻችሁ ነው እሱ ይገባኛል እኮ በቃ ታዲያ ከገባ ታዲያ ምን አሁንም እኮ እያረክላቸው ልታረግላቸው እኮ እንደዛ ከሆነ በቃ ማድረግ ያለብንን ነገር እናድርግ። ሄደን በቃ ከሆነ እንክሰስ። እኔም አሁን እያልኩ ያለሁት ሄደን እንክሰስ፣ ወረቀት ደብዳቤ እንላክላቸው። በቃ አለቀ። ምንም እኛ እኮ መሄድ አይጠበቅብንም አይደል? እኛ ከሄድን የሆነ ነገር ያደርጉን አይደል? ደብዳቤ እናውጣ፣ በሰው መላክ እንችላለን። አጭር እኮ ነገር። ከዛ እነሱም ያን ነገር ሲያዩ መፍትሄ ይፈልጋሉ አይደለም? ከዛ በፊት ቤተሰቦቿን ቁጭ ብላ ታናግራቸው። በቃ ቤተሰቦቿን የኔ ውሳኔ ይህ ነው ብላ ለቤተሰቦቿ ትናገር። መጀመሪያ ሙባረክ ስማኝ፣ በማርያም ስማኝ። እንዴ ቤቲ አይደለም ቤቲ እኮ ምንም ልታረገው ነገር እኮ እዚህ ጋር የለም እኮ። ሙባረክ ይዞ ከመሄድ እኮ ምንም አታረግ። ምን ታረጋለች? እንዴ ልጅ ነው አባት የሚያዘው ነው? አባት ነው ልጅ የሚያዘው? አባት ነው እኮ ልጅ የሚያዘው አይደለም? ቤቲ መልጥሎ ነው አባቴ በቃ ተው ትክክል ነው ሙባረክ ብላ የሚተውል ይመስላል። ክብራቸው ነው እኮ ነው። አሁን እኮ ሰዎቹ እኮ ያወራሉ ስለ ክብር ነው ብራዘር፣ እንጂ እኮ ስለ መለያየት አይደለም። ስለ ክብር ነው። ክብራችንን አዋረደን እንደዚህ አሳልፈን እኛ ልጃችንን ሰተነው መልሶ ለሰው መስጠት ማለት ክብራችንን አዋረደው። ለሰው መስጠት ምን? እሷ ዕቃ ናት እንዴ? በቃ እንደዛ ነው እያሰበልት ብራዘር። አይደለም በቃ እሷ ፍላጎቷም መኖር የምትፈልገው የምታፈቅረውም እሱን ገባ። እዚህ ጋር እኔም እኮ ቤተሰብ አለኝ፣ ክብር እኮ አለኝ። እኔም እኮ እሱን ነው እኮ ሙባረክ። አሁን እሱ ያዞር ያሉት ቤት ሄዳ እኔ ፈልጌ ነው ብትል በጥፊ ብሎ ነው ዝም የሚያስብላት። ገባ? እዛ ጋር ድረስ እኮ እኔ እዛው ራሳችሁ ጨርሱ። እኔ አያገባኝም። በሽማግሌ ጀመሬ በሽማግሌ ጨርሼ እዛው መተው ነው የምፈልገው ነው እንዴ? እሺ ወረቀቱን ቢያንስ አንይዘውም? ቀድመን ማስረጃ መስጠት የለብንም እኮ? እንስጥ ቤተሰቦች በቃ አሁን እንሂድ። ያለውን ነገርና ያሳውቃቸዋለሁ። ቪዲዮ መቅረጽ ካለብኝም ቀርጻለሁ። ግን ፖሊስ ጣቢያ ይችላሉ ስለማይችል ግን እዚህ ጋር ማወቅ ያለብህ እኔ አላውቅም። በሽማግሌ ስለጀመርኩ በሽማግሌ ሊጨርስ ብዬ እንጂ በህግ እኔ መጨረስ አቅቶኝ አይደለም። አይሆንም፣ ሽማግሌ አይሆንም ሙባረክ። ሽማግሌ አንተ እዚህ ጋር እኮ አሁን ከሽማግሌ የምትሄደው እኮ ከአባቷ ጋር ነው ሙባረክ። ከአባቷ ጋር ሽማግሌ እየሄድክ ልጆቹ የሆነ ነገር ቢያደርጉስ፣ ልጆቹ የሆነ ነገር ቢፈጥሩስ? ይሄን አስተውላል። አሁንም እኮ ልጆቹ ናቸው እየዛቱ ያሉት አይደል እንጂ አባትየው እኮ አይደል። አባትየው ነገር ተናገረ አይደል? ቤት ሜዳ ብታስረዳው ትንሽ ሊላት ይችላል። ልጆቹ ግን ወጣት ናቸው። አባታችንን ተንቆ ነው እኛ ተንቀን ነው ናይ ተንቆ ነው አስናቅሽ ምናምን ብሎ ከቤት ጋርም ሌላ ችግር ነው የሚፈጥሩት። ተረዳኛ። በዛ መሀል ደግሞ የተወረወረ ስንጥር አንዱ ላይ ነው የምትሚያርፍ። ያው በግርግር መሀል ሌላ ችግር ይፈጠራል። ስለዚህ ቀድመን ግን ሄደን ፖሊስ ጣቢያ ካሳወቅን የሆነ ነገር እንኳን ብንሆን ሴፍ ነን። ለዚህ ነው እንሂድ እያልኩ ያለሁት። ምሰማኝ ከሆነ ተነስና ነኝ። በቃ ቤተሰቦች እንገናኛለን በሌላ ቪዲዮ። ቻው።